ሰላም ሰላም፣ እንዴት ናችሁ ፋሚሊዎች? እኔ ደህና ነኝ አልሐምዱሊላህ ማለት ነው። ዛሬ እጥር ምጥን ያለች ምክር ነው ይዤላችሁ የመጣሁት ማለት ነው። ምንድን ነው ምክሬ? አንዳንድ የማዳም ቅመሞች አለን በራሳችን ብር መሬት ገዝተን ቤት ገዝተን እቃ ሁላ አሟልተን ከዛ ባል ደግሞ ባዶ እጁን ይመጣና አግብቶን አብሮን ይኖራል። ከዛ የኔ ነው ይላል። ነገ ላይ ስንጣላ ደግሞ አብረን ያፈረነው አካፊኝ ይላል። ይሄ ነገር እስከ መቼ ነው መቀጠል ያለበት? ወላሂ እኔ ግርም የሚለኝ ነገር ማለት ነው። እስከ መቼ ነው መቀጠል ያለበት? ገባችሁ? ማለት አሁን እሺ ችግር የለውም ባልና ሚስት ተጋግዞ ሁሉን ነገር ያደርጋል ይባላል። ግን እኛ ለምንድን ነው ቤት የምንሰራው? ለምን ቤት ትሰራላችሁ? አሁን የራሳችሁን ሀብት የራሳችሁን ቢዝነስ በራሳችሁ ስም የሆነ ነገር ማስፋፋት የምትችሉትን ነገር አድርጋችሁ እድሜያችሁ ሳይቃጠል ወደ ሀገራችሁ ገብታችሁ ብትለወጡ እና ባህሉም ቀስ ብሎ ይመጣል። የእውነት ደግሞ ያ ባል የሚወዳችሁ ከሆነ ገባችሁ? የሚወዳችሁ ከሆነ ባለን እንኖራለን ይላል። ሰርተን እንለወጣለን ችግር የለውም ይላል። የእናንተ ነብት አይፈልግም። ግን ለእናንተን ለሀብት ብሎ ኑሮ ከብዶት ኑሮውን ለማቃለል ምናምን ብሎ እናንተን የቀረባችሁ ሰው ደግሞ እንደሚያደርግ ታውቃላችሁ? ምን አለሽ? ስንት አመት ሰራሽ? ምናምን ብሎ ይጠይቃችኋል። ከመጀመሪያ ይታወቃል። እና ከእንደዚህ አይነት ነገር በጣም ጥንቃቄ ማድረግ አለባችሁ። በጣም ማለት ነው። በጣም መጠንቀቅ አለባችሁ። መጠንቀቅ ግድ ነው እንደዚህ አይነት ነገር ላይ ገባችሁ? በጣም መጠንቀቅ አስፈላጊ ነው። ጥንቃቄ ግድ ነው እላችኋለሁ። ሁለተኛው ደግሞ ምን መሰላችሁ? ሁለተኛው ደግሞ እዚህ በቃ በሰው ሀገር ላይ 5 አመት 6 አመት 10 አመት 15 አመት ምንቆይ እህቶች አለን እና ይሄ ምን ያህል ለመኖር ነው? ኢንሻአላህ አላህ ብሎ እቺ ሴት 40 አመት ብትደርስ እድሜዋን አላህ አራዝሞላት ማለት ነው። የቀዳ ነገር አይታወቅም መች እንደሚኬድ ግን ብሎት አላህ እቺ ሴት 40 አመት ብትደርስ ከ40 አመት በኋላ መውለድ አትችልም። ገባችሁ? ይህ ሰው ደግሞ ምን ያህል ለመኖር እቺ አጭር ዱንያ ናት። ጠዋት ሰላም ተብሎ ከሰዓት ሞተ ሲባል ነው የሚሰማው። ለምን ሲባል ነው 20 አመት 30 አመት እስኪሞላ ነው የሰው ሀገር ላይ የምንጠብቀው። በ20 አመት ከወጣን እስከ 30 ይሞላናል። 10 አመት ከቆየን በ10 አመት ከወጣን በ25 አመት ወይ 30 ከወጣን 10 ወይ 5 ከቆየን 40 አመት ይሆነናል። ይሄ አስፈላጊ አይደለም። ገባችሁ? በቃ 3 አመት 2 አመት 4 አመት ከበዛ 5 አመት ሞክሩ። ካልሆነ ግቡና ሀገራችሁ ላይ እድላችሁን ሞክሩ። ምክንያቱም አሁን በዚህ ዓለም ላይ ማለት ነው እንደ ልጅ ሀብት የለም ከልጅ የበለጠ። አሁን ገብታችሁ የራሳችሁን ቤት ይዛችሁ አንድ ክላስ ትሆን ኢማን ያለው ሰው ከሆነ ጥሩ ሰው ከሆነ አግብታችሁ አንድ ክላስ ቤት ተከራይታችሁ ብትኖሩ ነገ ያን ልጃችሁን አሳድጋችሁ ትልቅ ቦታ ስታደርሱት እንዴትም ቢቸገርም እንኳንም ልጄን አሳደግኩ ትላላችሁ። የድካማችሁ ውጤት እሱ ላይ ታያላችሁ። ነገር ግን ልጅ ከሌላችሁ ስንት አመትም ለፍታችሁ ልጅ ከሌላችሁ ቤተሰብ ራሱ አይፈልጋችሁም ከዚህ ስትገቡ። ገባችሁ አይደል? አሁን ከዚህ እዚህ ያለ ሰው ገንዘብ ካለው ይፈለጋል፣ ገንዘብ ከሌለው አይፈለግም። ገብቷችኋል? ለዛ ይሄን በዚህ ዙሪያ ላይ በደንብ ማሰብ አለባችሁ። ቤት ሰራለሁ፣ እቃ አሟላለሁ። እናንተ ወንደድላችሁ ምን ያደርግላችኋል? ቤት ሰርታችሁ እቃ ማሟላት ምን ጥቅም አለው ለእናንተ? ምን ትጠቀሙበታላችሁ? እኔ በጣም ግራ የሚገባኝ ነገር። ስለዚህ ይሄንን ነገር በደንብ ማሰብ አለባችሁ። በደንብ መወሰን አለባችሁ በዚህ ዙሪያ። ገባችሁ? በጣም በቃ አሁን ላይ ጊዜው ጥሩ አይደለም። ጊዜው ከፍቷል። አባት ልጁን የሚከዳበት ዘመን ላይ ነው። ገብታችኋል አይደል? ወንድም እህቱን የሚከዳበት ዘመን ላይ ነው ያለ ነው። ስለዚህ በቻልነው መጠን ገብተን በራሳችን ለመለወጥ መሞከር ሀገራችን ላይ ትንሽ መንቀሳቀሻ ካገኘን የግድ አካውንታችን ላይ 2 ሚሊዮን 1 ሚሊዮን 3 ሚሊዮን መኖር የለበትም። ትንሽ መንቀሳቀሻ ነገር ስላጠን አይደል ከሀገር የወጣነው? 5 ብር የካርድ የሚሰጠንን ስላጠን ነው ከሀገር የወጣነው አይደል?
ስለዚህ አሁን እችን አንድ 500 ሺህ ምናምን አካውንት ላይ ካለን የሁለት አመት ብር 1 ሚሊዮን 500 ሺህ ምናምን አካውንታችን ላይ ካለን ወደ ኢትዮጵያ እንገባለን። ገብተን የራሳችንን ስራ በትንሹ አቋቁመን ከዛ እንለወጣለን። አለ ያለው ነው የሚሆነው። ሲጀመር ስንት ሚሊዮነር ይከስራል አይደል እንዴ? ከደህንነት ወጥተው ወደዚህ የሰው ሀገር መጥተን የእነሱን ህይወት አይተን ወደዛ ወደ ወጣንበት ህይወት መመለስ ለምንድን ነው የሚያስፈራል? ለምን እንፈራለን? ወላሂ በደንብ አስቡበት። እና እንግዲህ የዛሬ ምክሬችን ይመስላል። እና ሰብስክራይብ አድርጉልኝ፣ ሼር አድርጉ፣ ለወዳጅ ዘመዳችሁ አጋሩ፣ ላይክም እንዳትረሱ።